ሰላም እንደምን አላችሁ? ውድ ነው መርከብ ሚዲያ ቤተሰቦቼ በያላችሁበት ሰላማችሁ ይብዛ እያልኩኝ በዛሬው ቆይታችን እንደው ብንሰማው ብዬ ያልኩት አንድ መልእክት አለ። አንድ ኖህ ሃራሪ የሚባል ግለሰብ አለና ብዙ ጊዜ በየሚዲያው የወጣ የሚናገራቸው ነገሮች ምናልባትም እጅግ በጣም አስደንጋጭ የሚባሉ የሰው ልጅ በዚህ ደረጃ እንዴት እንዳይነት ነገሮች ሊያስብ ይችላል የሚያስብሉ የተፈጣሪን አሰራር ተቃራኒ በሆነ መልኩ የሚያስተዋውቅ ግለሰብ ኦርጋኒክ የሆነ ነገሮችን ትቶ ኢንኦርጋኒክ ወደሆኑ አካሄዶች የሚመራ ሀሳብን የሚያነሳ ነውና ከዚህ በፊትም ኢቨን አንስቼላችሁ አውቃለሁ ይሄን ግለሰብ እና ስለ ሞት ያለውን እይታ ብትሰሙት በጣም ነው የምትገረሙትና ዴዝ የለም ብሎ ነው የሚያምነው። ይሄን በሚያነሳበት ሰዓትም ምናልባት አንድ የሚያስታውሰኝ ነገር አለና የመጽሐፍ ቅዱስ ታሪክ ማለት ነው። ዲያብሎስ ገነት ውስጥ ገብቶ ምን እንዳላቸው አዳምና ሔዋንን እናስታውሳለንና ዕፀ በለስን ብትበሉ ሞትን አትሞቱም ነው አክቹአሊ። ይሄን ቋንቋ አሁን በዘመናችን ምን ማለት ነው? በሌላ አነጋገር እንግዲህ ሞት በራሱ ምን አይነት ሞት የሚለው ነገር ዲፋይን መደረግ አለበት። እንግዲህ ብዙ አይነት ሞቶች ስላሉ ማለት ነው። በእኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ሪል የሚባለው ዴዝ ወይም እውነተኛ ሞት ማለት የሰው ልጅ ከእግዚአብሔር ሲለይ ነው። እግዚአብሔር ሲለይ ነው እንጂ የነፍስን ከስጋ መለየት ያው ሞት ነው የሚባለው። ይሄም የህሊና ሞት አለ፣ ያስተሳሰብ ሞት ማለት ነው። በጣም ብዙ ልንጠቅሳቸው የምንችሉ የሞት አይነቶች አሉ። ዋናውና መሰረታዊ ነገር ግን የሰው ልጅ ከእግዚአብሔር በሚለይበት ሰዓት ምን ማለት ነው? በአስተሳሰብ፣ በአምልኮ፣ በስርዓት ከህገ እግዚአብሔር ከተለየ ያ ሰው እንግዲህ ሞተ ብላ ትናገራለች ቤተክርስቲያንና ለዛም ነው ብዙ ጊዜ እንግዲህ አዳምና ሔዋንን ስናነሳ ከእግዚአብሔር የተለዩበትን ዕለት እናስታውሳለን። ህግ ሲያፈርሱ ሞቱ ማለት ነው። ስለሞቱም የሞት ፍርድ ተፈርዶባቸው ወደዚህ ምድር ወረዱ ማለት ነው። እንግዲህ በሰዓቱ እነሱ ሞቱ የተባሉት እንግዲህ ነፍሳቸው ከስጋቸው ስለተለየ አይደለም፣ ግን በህይወተ ስጋ እያሉ ወደዚህ ምድር ወረዱ፣ ግን ከእግዚአብሔር ተለዩ። ይሄን ሞት ነበር ዲያብሎስ ያመጣው። ምን አይነት ሞት ነው ይሄን ያመጣው ማለት ነው? ህግን ማፍረስ ማለት ነው። የእግዚአብሔርን ህግ በማፍረስ የእግዚአብሔርን መንገድ በመተው የእግዚአብሔርን ስርዓት በመቃረን የሚመጡ አሰራሮች ሁሉ ሞት ተብለው ይጠቀሳሉ ማለት ነው። ስለዚህ ካስታውሳችሁ ዕፀ በለስን ብትበሉ ሞትን አትሞቱም የሚል ፕሮፓጋንዳ እንበለው በዘመኑ ቋንቋ ነበር ለአዳምና ለሔዋን የነገራቸው። ስለዚህ ላለመሞታቸው ወይም እንዳይሞቱ የሚያደርጋችሁ ግን አንድ ነገር አለ ነው። እሱም ዕፀ በለስን መብላት ነው። አሁን ጨዋታው የዛፍን ጉዳይ የእንጨት ጉዳይ አይደለም፣ የፍሬ ጉዳይ አይደለም፣ ህግ ነው። ህግና ስርዓት ማለት ነው። ምን ማለት ነው? እግዚአብሔር ይሄን ዕፀ በለስ እንዳትበሉ ብሏቸዋል። ስለዚህ እግዚአብሔር እንዳትበሉ ያለውን ህግ ማስፈረስ ነው። ለእግዚአብሔር ህግ ታማኝ እንዳይሆኑ ማድረግ ነው። እምነትን መሻር ነው። እምነትን ማጉደል ነው። እግዚአብሔር ለአዳምና ለሔዋን ያደረገውን ውለታ እናውቃለን። በአምሳሉ በአርአያው ፈጥሯቸው ይሄንን ሁሉ አድርጎላቸው ዛሬ ምን እናንተ የነሱ ልጆች ነን። ጥያቄ ውስጥ የሚገባ ጉዳይ አይደለም። የእናትና አባቶቻችንን መንገድ የአዳምና ሔዋንን መንገድ ነው የምንከተለው ወይም ደግሞ በዛ ተቃራኒ የሆነውን የእግዚአብሔርን መንገድ ማለት ነው? በዛ ተቃራኒ ኔሰንስ አዳምና ሔዋን መንገዱን ስተው ወደ ዲያብሎስ መንገድ ነው ሄዱት። የዲያብሎስ ተቃራኒ የሆነው መንገድ እውነተኛው መንገድ፣ የህይወት መንገድ፣ የዘላለም መንገድ የእግዚአብሔር መንገድ ነው። እሱን ነው የምንከተለው ወይስ ደግሞ አሁንም ህግ መሻር ነው? እግዚአብሔር ዛሬም የሚያዘን መንገዶች በጣም ብዙ መንገዶች አሉ። ያን ጊዜ አትብላ የሚል ህግ ነበር። ዛሬ ግን ብዙ ህጎችም እየበዙ መጥተዋል። ይሄ ማለት እግዚአብሔር ህጎችን አብዝቶብናል ማለት አይደለም። ዓለም በራሷ የከፈተችልን በጣም በርካታ መንገዶች አሉ፣ የሞት መንገዶች። ከነዚህ ሁሉ የእልፍ የሞት መንገዶች ደግሞ እግዚአብሔር ተመለሱ ይለናል። ለምሳሌ አዳምና ሔዋንን በገነት እግዚአብሔር ካኖራቸው በኋላ ይሄን ዕፀ በለስ አትብሉ ከበላችሁ ትሞታላችሁ ያላቸው በቃ ከመብላት ጋር የሚገናኝ ህግ ነበር ያን ጊዜ። ግን የሰው ልጅ ወደዚህ ምድር ከወረደ በኋላ ግን በጥፋት ላይ ጥፋት እየጨመረ ሄደ ማለት ነው። የሞት መንገዶችም እየበዙ መጡ ማለት ነው። ለዛም ነው ለሙሴ ኢቭን 10ቱ ትእዛዛት ብሎ ይነገራል። ከ10 ነገሮች ደግሞ እንደገና ተጠበቁ ተባለ።
ከአምላክ ከእግዚአብሔር ውጭ ሌላ አማልክት ለማንም አትስገድ፣ ባልንጀራህን ማንኛውም ነገር አትመኝ፣ አትስረቅ፣ አታመንዝር ብዙ ነገሮችን የሙሴ በጽላቱ ላይ ለሙሴ የተሰጠው ህግ እየበዛ መጣባት ነው። ዛሬም ላይ እኔና እናንተ ባለንበት ደግሞ ያንን ሁሉ ደግሞ እልፍ ዱፕሊኬት ያደረገ እያባዛ ዓለም ላይ የሚከለከሉ ነገሮች አሁን ብዙ ናቸው። ለመናገር ይሄ ነው ኃጢአት እየበዛ በሄደ ቁጥር የሞት መንገዶች እየበዙ ይሄዳሉ። እግዚአብሔርም ሁሌ ይናገራል፣ ያስተምራል። ከዚህ ተቆጠቡ የሚላቸው አስተምሮቶችም እየበዙ ይሄዳሉ ማለት ነው። ለምን? ዓለም የምታቀርብልን የሞት መንገዶች በርካታ ስለሆኑ። ስለዚህ ይሄ ግለሰብም ምንድነው ያለው? ሙሉውን አስደምጣችኋለሁ። ሞት የለም የሚል ሐሳብ ነው። ስለዚህ ሞቱን ምንድነው እናደርገው? ወይም ሞትን እንደውም እሱ ምንድነው የሚለው? የሰው ልጅን ዘላለማዊ እንዲኖር ለማድረግ ድጋሚ ዳግም የክርስቶስ መምጣትን አንጠብቅም፣ ወይም ዓለም ይሄን መጠበቅ የለበትም። በራሳችን ይሄ ናቹራል ሴሌክሽን የሚባለውን ባዮሎጂ ላይ የተማርነውን ማለት ነው ተጠቅመን ይሄ ባዮሎጂካል ኢንጂነሪንግ በማድረግ የሰው ልጅን ማስተካከል እንችላለን፣ ኤዲት ማድረግ እንችላለን ነው። ስለዚህ ሰዎች አሁን ልክ አዳምና ሔዋን ላለመሞት ዕፀ በለስን እንደበሉ ሁሉ አሁንም የሰው ልጅ ምድራዊ ላይ ዘላለማዊ ኢንሞርታል ሆነው ለመኖር በሚያስቡበት ሰዓት ይሄንን ባዮሎጂካል ኢንጂነሪንግ የተባለውን ሳይንሳዊ ወይም ሜዲካል የሆነውን እንቅስቃሴ ለማግኘት ብዙ ርቀት ይሄዳሉ ማለት ነው፣ ብዙዎቹ ማለት ነው። ስለዚህ ያንን ነው እየነገረን ያለው ይሄ ግለሰብና ለማንኛውም አጠር ያለ ሙቪ አለ። እስቲ ለማንኛውም የሚናገረውን እናድምጠው። You say that the latest human quest is immortality and divinity. We're all trying to be superhumans. Is that actually happening? Yes, in places like Silicon Valley, equality is out, but immortality is in. Everybody is talking about immortality. Google has just established 2 or 3 years ago a sub-company called Calico, whose stated aim is to solve the problem of death. We've solved search, now we'll solve death. And they are not the only ones. And basically they are saying death is not some metaphysical phenomenon. We don't have to wait for the second coming of Christ in order to solve it. A couple of geeks in a laboratory can do it. Are they doing it? Yeah, they are investing billions in that. Not only them, but all over the world. Basically there are 3 ways. You can use biological engineering to change the human body, to speed up natural selection. You can use cyborg engineering, which is combining organic with inorganic parts, and you can create completely inorganic life forms. It will be not only the greatest revolution in history, it will be the greatest revolution in biology ever. Will we still be human? Not in the sense that we understand humanity today. በጣም ብዙ ሐሳቦችን ያነሳው በዚህ ባነሳው ባጠራ ላይ ሙቪ ላይ እና ኦርጋኒክ የሆነውን ነገር ኢንኦርጋኒክ ኮምፕሊትሊ ኢንኦርጋኒክ ማድረግ ነው። እኔ ብዙዎቻችሁ እንግዲህ ምናልባት ይሄንን ቴክኖሎጂ ብላችሁ ልታደንቁ ትችሉ ይሆናል። ኖ ይሄ ግን እኔ በግሌ ከመንፈሳዊ ፐርስፔክቲቭ ነው የምመለከተውና ሳይንሳዊ የሆነ ፐርስፔክቲቭ አይታችሁ ልታደንቁ ትችሉ ይሆናል። የሰው ልጅ ፈጠራ ነው መራቀቅ ነው ብላችሁ ልትሉ ይሆናል። ግን ከሕገ እግዚአብሔር አንጻር እንደ አይነት አሰራር በጣም መጨማለቅ ነው። መጨማለቅ ማለት ሕገ እግዚአብሔር የሰው ልጆችን ኢንሞርታል ማድረግ ይቻላል አይቻልም? ሰው ልጅ ይሞታል። በቃ ይሄ ነው እውነታው፣ ይሄ ነው። እነሱ ይሄን ቢሉም እንኳን ቅሉ ማንም ከሞት አይቀርም፣ ራሱ ይሞታል። ሰውየው ይሄን ስለተናገረ ከሞት አይቀርም፣ ይሞታል። ምንድነው ሜታፊዚካል የሚባሉ ሐሳቦች እንግዲህ ምድራችን ላይ እንደማይሰሩ አይነት ነገር ነው ሲናገር ነበር። ግን እውነታው እንደዛ ነው ወይ? አይደለም። ይሄን አርቲፊሻል ወርልድ መፍጠር ነው። ልክ አሁን የኤአይ ዓለም ነው። ዓለምና አሁን ሰው በፍጹም አያስፈልግም ብለው የሚያምኑ ሰዎች ናቸው በነገራችን ላይ እና ሌሎችም እዚህ አዲስ ዓለም ስርዓትና አጀንዳ የሚያራምዱና በሌላ በኩል የተለያዩ በሽታዎችን ቫይረሶችን ክሬት ያደርጋሉ። ማያስፈልግ የሚሉትን የሰው ልጅ ከዛ ዓለም ላይ ያጠፋሉ። እነሱና የነሱ ሜምበር የሆነውን ደግሞ ወደፊት ኢንሞርታል ለማድረግ ይሰራሉ። ምንድነው ባጭሩ እሱ የሚገልጽበት መንገድ ለምሳሌ አንድ ሰው ቢታመም ሆስፒታል ቢሄድ ኤችአይቪ አለብኝ፣ ካንሰር አለብኝ፣ ወይም ኮቪድ አለብኝ ወይም የሆነ ቫይረስ አለብኝ ብሎ ነው የሚሄደው እንጂ ሞት አለብኝ ብሎ አይሄድም ብሎ ነው የሚናገረው። ስለዚህ የሚታከመው በሽታው ነው እንጂ ሞቱን አይደለም ብሎ ነው የሚያምነው ሰውየው። ስታስቡት ከላይ ስትሰሙት እውነት ነው። ማንም ሰው ሄዶ ለምሳሌ
ሞት የሚባል በሽታ አለብኝ ብሎ አይደለም አይደል ለሕክምና ቦታ የሚሄደው ኮዙን ነው የሚናገረው። ስለዚህ ምንድነው በዲፎልት ሰውየው የተናገረ ያለው ስለዚህ ኮዙን ማስቀረት ነው። ስለዚህ ለሞት የሚዳርገን ነገር ማስቀረት አለብን ያን ጊዜ ሞት ይቆማል የሚል ሐሳብ ነው። ስትሰሙት ጤነኛ ይመስላል። በሌላ በኩል እዚሁ ላይ የሰው ልጆች ሴሎች ዲኤንኤዎቻችን የሰውነታችን ኦርጋኖች ያረጃሉ ነው። እነሱን ሪከፕል ማድረግ አለብን እንደገና መስራት አለብን በአዲስ። ለምሳሌ ጎግል የሚባለው ካምፓኒ በሱ ስር ሰብ የሆነ ሌላ ራሱን የቻለ ሲጠቅስ ሰምታችኋል። እሱ ይሄን በዋናነት የሚሰራ ነውና ሴሎቻችን ኤዲት ማድረግ እንችላለን። የሚሞቱ ሴሎቻችን ሲሞቱ ያን ጊዜ ሞት ይመጣል። ስለዚህ ያ እንዳይፈጠር ይሄንን ሴል ባዮሎጂካሊ ኢንጂነር በማድረግ ማስተካከል እንችላለን፣ ኤዲት ማድረግ እንችላለን። ያን ጊዜ ነገሮች ይስተካከላሉ፣ ሞት ይቆማል፣ ሞት ይጠፋል የሚል ሐሳብ ነው የተናገረውና ይሄ በዚህ ሰዓት እንግዲህ ሴትዮዋም ስትጠይቀው ነበር በዚህ መልኩ የሚመጡ ሰዎችስ እንግዲህ ምን ያክል ሰው ሊባሉ ይችላሉ የሚል ሐሳብና እሱን እንግዲህ ምናልባት ሰው ማለት አይቻልም። እሱ ለጊዜው መልስ ባይሰጠውም እንኳን ቅሉ ማለት ነው ሰዎች ሊባሉ አይችሉም። እንደ አይነት አፈጣጠር በነገራችን ላይ ሃይማኖት ያላቸው እንደ አይነት ሰዎች ባዮሎጂካሊ ኢንጂነር የሆኑት አካላት ሃይማኖት እምነት ይባል ነገር አያውቁም፣ መንፈሳዊነት አያውቁም፣ ስለ መለኮታዊ ነገር የሚያውቁት ነገር የላቸው። ስለዚህ የእግዚአብሔርን ጣልቃ ገብነት ቴክኖሎጂ ስልጣኔ በሚመስል መልኩ ከምድራችን ላይ እንዴት እየሰሩበት እንደሆነ ያው እንድንገነዘብ በሚል ነው ይሄን ሐሳብ ያጣውላችሁ። በተለይ አሁን ላይ ይሄ ቴክኖሎጂ የሚባለው ጉዳይ የነሱን ሰይጣናዊ አሰራር በደንብ እንዲያስፋፉ እየረዳቸው ለመሆኑም መገንዘብ ይኖርብናል ብዬ አምናለሁ። ጀነራላይዝ አድርገን ስንመለከተው ግን እነዚህ ነገሮች እንደ አይነት ክስተቶች ሊመጡ እንደሚችሉ መጽሐፍ ቅዱሳችን ጠቁሞን እንደነበረ በተለይ ራእይ ዮሐንስ ስንመለከት የመጨረሻው ዘመን ተብሎ የተነገረለት ዓለምን ገቨርን የማድረግና ዓለምን በአንድ ስርዓተ መንግስት የመቆጣጠር ለአውሬ የማሰገድ ስራዎች እንዲህ እያሉ ለሚቀጥሉት ነው። የማያስፈልገውን የሚሉትን እነሱ በእነሱ ቋንቋ መንጋ የሚሉትን ማህበረሰብ በተለያየ በሽታ ማስወገድ፣ ቀሪውን ደግሞ ኢሞርታል ማድረግና ኤዲት ማድረግ የሰው ልጅ ኤዲት ለማድረግ ነው የተሰራ ያሉት። ይገርማል። አንድ ወርድ ላይ ፋይል ጽፋችሁ ፋይል ሲሳሳት ወይም የሆነ ችግር ካለበት ኤዲት እንደምታደርጉት ማለት ነው። ይሄ ማለት ግን እግዚአብሔር ስህተት አለበት ማለት አይደለም። ያንን ወርድ ሐሳብ የሰው ልጅ የሚጽፈው እግዚአብሔር ግን የሰው ልጅ በአምሳሉና በአርአያው ፈጥሮታል። ያንን አሁን የእግዚአብሔር አሰራር ኤዲት ይደረጋል ነው እነሱ ሐሳብ ይስተካከላል ነው። ይሄ ማለት ደግሞ በጣም መቅሰፍት የሚያመጣ ነው እና እግዚአብሔር አይሰሰትም በባህሪው ፍጹም አምላክ ስለሆነ ማለት ነው። እግዚአብሔርን እንደ ስህተተኛ አድርጎ ቆጥረው ሰውን ኤዲት ማድረግ ኦርጋኒክ የሆነው ተፈጥሯዊ የሆነውን ነገር እንግዲህ ከዚህ በፊት ሳነሳ የነበረው አመጋገባችን ላይ የምንጠጣው ነገር ላይ ነበር እንደ አይነት ነገሮች ሲደረጉ እያየን ስንቃወም የነበረው ይሄን አትብሉ ይሄን አትጠጡ እያልን ማለት አሁን ደግሞ ሰውን ኤዲት ማድረግ አያቆምም እንደ አይነት ጉዞ ማለት ነው በነገራችን ላይ እና እርካታ የሌለው ዓለም ነው እየተፈጠረ ያለው። ፕሊስ እንገንዘበው፣ እንረዳው፣ እንወቀው። ቢያንስ ባለማወቅ እንደ አይነት ህይወት ውስጥ እንዳንገባ ይጠቅመናል። ለልጆቻችሁ፣ ለዘመዶቻችሁ፣ ለወገኖቻችሁ ንገሩ። እንደ አይነት ሐሳቦችን አስተምሩ። እንደ አይነት ዘመን ነው ያለንበትና እንገንዘበው፣ እንረዳው ለማለት ነው ዛሬ የመጣሁት። ቀጣይ የመጽሐፍ ቅዱስ ቋንቋን መነሻ አድርገን እንነጋገራለን። ዛሬ የነበረን ቆይታ ግን ይሄን ይመስላል። ይቆያል።